ኢማን ፍሬዎች አሉት እጅግ በጣም ብዙ። እነዚህ ፍሬዎች ማለት የተወሰኑትን ማወቃችን ኢማናችን እንድንጠብቅ ኢማናችን እንዲጨምር ጥረት እንድናደርግ ይረዳናል። የኢማናችንን ፍሬዎች ባጣጣምን ቁጥር በኢማናችን ሊከሰቱ የሚችሉ ችግሮችን ማስተዋል፣ ኢማናችንን ሊያጎድሉ የሚችሉ ነገሮችን መከላከል እንችላለን። ኢማናችን እጅግ በጣም ፍሬዎች እንዲኖሩትና ያን ፍሬ እንድናጣጥምም ይረዳናል። ኢማን ልብ ውስጥ ከገባ ኢማን ጠንካራ ከሆነ ከጠራ ሙእሚን ላይ እጅግ በጣም ብዙ አጂቦች ይታያሉ። አቂዳችን ይስተካከላል፣ ስራችን ያምራል፣ ስነ ምግባራችን አላህና ረሱሉ የሚፈልጉት አይነት ይሆናል። ከሰዎች ጋር ያለን ሙዓመላ ማንንም ሳንበድል መኖር ያስችለናል። ኢማንን የተሰጠ ሰው አላህ ሱብሓነሁ ወተዓላ መርጦታል። አላህ ሱብሓነሁ ወተዓላ ጀነትን ሰርቶ አሳምሮ የሚገቡባት ሰዎች እንዳሉ አላህ ነግሮናል። እነዚህ ሰዎች ባህሪያቸውን ብዙ ጊዜ ስናይ መገለጫቸው ውስጥ አንደኛው ግንባር ቀደሙ ኢማን ነው። ጀነትን ብዙ ጊዜ አላህ በጠቀሰ ቁጥር የጀነት ሰዎችን መገለጫ ሲጠቅስ ኢማንን ነው የሚጠቅሰው። ኢማን ማለት በቃል ብቻ የሚባል ነገር አይደለም፣ ወይም በልብስ የሚገለጥ ነገር አይደለም። የልብ ጉዳይ ነው፣ የተግባር ጉዳይ ነው፣ የአቋም ጉዳይ ነው። አላህን ሱብሓነሁ ወተዓላ በልብ መፍራት፣ በተግባር አላህ የከለከለውን ነገር መከልከል፣ ያዘዘውን መታዘዝ። አላህ ሱብሓነሁ ወተዓላ ሙሉ ሰላምን ሙሉ ደስታን በኢማን ነው የሚሰጠው። በዱንያም ሆነ በአኺራ ሰላም የሚገኘው ሙሉ ኢማን ላላቸው ሰዎች ብቻ ነው። የተሟላ ሰላም የተሟላ ደስታ ሙሉ ኢማን ላላቸው ሰዎች ነው አላህ የሚሰጠው። الذين آمنوا ولم يلبثوا إيمانهم بظلم أولئك لهم الأمن وهم مهتدون። እነዚያ ያመኑ ሰዎች እንዲሁም በእምነታቸው ምንም ነገር ያልቀላቀሉ ጥርት ያለ ኢማንን በአላህ ሳይጋሩ ያመኑ ሰዎች ለነሱ ነው የተሟላ ሰላም ያለላቸው ይላል። እነሱም በኢማናቸው ምክንያት የተቀኑ ናቸው፣ ቀጥተኛውን ቀናውን የጨበጡ ናቸው ይላል አላህ ሱብሓነሁ ወተዓላ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي المبعوث رحمة للعالمين وعلى آله وصحبه ومن اتبعه بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. يا الله فقاد يهون اندهون بزيه كإيمان فريوش بمل رأس بالله سبحانه وتعالى بمجر شوكا ما من بسدستو يا إيمان معزنوج ما من ካሉት ፍሬዎች መሃል ጥቂቶችን ለማየት እንሞክራለን። አላህ ሱብሓነሁ ወተዓላ የሰው ልጅን ሲፈጥረው እሱን ተስፋ እንዲያደርግ እሱንም እንዲፈራ አላህ ሱብሓነሁ ወተዓላ ነግሮታል። ወደሱ እንደሚመለስም ከተመለሰ በኋላም የሚጠብቁት አማራጮች ሁለት ብቻ እንደሆኑ ነግሯል አላህ ሱብሓነሁ ወተዓላ። አዱንያ ላይ ስንኖርም በጡማኒና በሰላም በደስታ መኖር የምንችለው አላህ ሱብሓነሁ ወተዓላ በዘዘን መልኩ ስንጓዝ ብቻና ብቻ ሲሆን፣ አኺራ ላይም ስንመለስ በሰላም የምንኖረው ጀነትን የምናገኘው አላህ ሱብሓነሁ ወተዓላ ያዘዘንን ታዘን የከለከለንን ስንከለከል። ይህ ደግሞ አጅሩ ኢማን ይባላል። አላህ ባዘው ነገር ያዘዘን ነገር በሙሉ አምኖ እሺ ብሎ መታዘዝ፣ የከለከለንን በሙሉ መከልከል፣ እንዲሁም አላህ አለ ያለውን ነገር በሙሉ አኺራ ላይ ገይብ ላይ እውነት ብሎ መቀበል ወዘተ ኢማን የምናውቀው ሲሆን፣ ዛሬ ግን አጅሩ ለማየት የምንሞክረው የኢማን ፍሬዎች ጥቅሞች። አንድ ዛፍ ፍሬ እንዳለው ሲያቅ ነው ገበሬ ሊተክለው የሚሞክረው። ትርፋማ ያልሆነን ስራ ነጋዴ እንደማይሰራ ሁሉ እንዲሁ ፍሬ ያሌለው ዛፍ በመትከል ጊዜና ጉልበትን እንዲሁም ቦታን አያጣብም። ኢማን ፍሬዎች አሉት እጅግ በጣም ብዙ። እነዚህ ፍሬዎች ማለት የተወሰኑትን ማወቃችን ኢማናችንን እንድንጠብቅ ኢማናችን እንዲጨምር ጥረት እንድናደርግ ይረዳናል።
የኢማናችንን ፍሬዎች ባጣጣምን ቁጥር በኢማናችን ሊከሰቱ የሚችሉ ችግሮችን ማስተዋል፣ ኢማናችንን ሊያጎድሉ የሚችሉ ነገሮችን መከላከል እንችላለን። ኢማናችን እጅግ በጣም ፍሬዎች እንዲኖሩትና ያን ፍሬ እንድናጣጥምም ይረዳናል። ኢማን ልብ ውስጥ ከገባ፣ ኢማን ጠንካራ ከሆነ ከጠራ ሙእሚን ላይ እጅግ በጣም ብዙ አጂቦች ይታያሉ። አቂዳችን ይስተካከላል፣ ስራችን ያምራል፣ ስነ ምግባራችን አላህና ረሱሉ የሚፈልጉት አይነት ይሆናል። ከሰዎች ጋር ያለን ሙዓመላ ማንንም ሳንበድል መኖር ያስችለናል። ኢማንን የተሰጠ ሰው አላህ ሱብሓነሁ ወተዓላ መርጦታል፣ ብዙ ኸይርን ሰጥቶታል። የኸይሮች ሁሉ ኸይር ጀነት ናት። የእድል ሁሉ እድል ጀነት መግባት ነው። ጀነትን መግባት አላህ ሱብሓነሁ ወተዓላ ከኢማን ጋር የተያያዘ አድርጎታል። ኢማን የሌለው ጀነት አይገባም። ጀነት የመግባትን መስፈርት አላህ ኢማን አድርጎታል። ኢማን ደግሞ እንዲኖር መሐባ መኖር አለበት። ሙስሊም እርስ በርሱ መዋደድ፣ ሙእሚን እርስ በርሱ መዋደድ፣ ለሙእሚን ወንድሙ ለሙእሚን እህቷ ኸይር መውደድ መቻል አለባቸው። ይህ ደግሞ ይሆን ዘንድ መሐባ ይኖር ዘንድ ኢማን ይኖር ዘንድ ሰላምታ ማብዛት ለዚህ ነገር እንደሚረዳ ረሱሉ ሰለላሁ ዐለይሂ ወሰለም ነግረውናል። ኢማን ይኖር ዘንድ መሐባ መኖር አለበት። መሐባ ይኖር ዘንድ ሰላም መስፋፋት አለበት። ሰላምታ ማለት ነው ሰላም አለይኩም። ሰላም ደግሞ ሊኖር የሚችለው ሰላምታ የሚያበዛ ብዙ ጊዜ ውስጡ ላይ በዛ ማነሰ ኢማን ያለ ሰው በሰላም አለይኩም ሊገኝ የሚችለውን አጅር የሚያቅሰው ሰላም አለይኩም የኢማን መገለጫ መሆኑን የሚያቅሰው ከጥቅማ ጥቅም ጋር የተያያዘ ሰላም አለይኩም አይደለም። ከማወጋ ከጎረቤት ጋር ከዘመድ ጋር ከዚህ ነገሮች የተያያዘ ሰላም አለይኩም አይደለም። ሙእሚን ወንድምን ሙስሊም እህትን በማግኘት ብቻ ሙእሚንነትን ሙስሊምነትን ተንተርሶ የመነጨ ሰላም አለይኩም ሰላምታ ማለት ነው። ይሄ የኢማን አካል ነው። ይህ ደግሞ ሰላም አለይኩምን ማስፋፋት ኢማን ሲኖር ነው ሊከሰት የሚችለው። ኢዘን ረሱሉ ሰለላሁ ዐለይሂ ወሰለም ጀነት አትገቡም እስክታምኑ ድረስ፣ አታምኑም ደግሞ እስክትዋደዱ እስካልተዋደዳችሁ ድረስ። የምትዋደዱበትን ነገር ልንገራችሁን? አዎን ሰላምታን አብዙ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን ሰላምታ የሚያበዛ መሐባ ሲኖር ነው። መሐባ ያለው ሰው ኢማን አለ። ኢማን ሲኖር ጀነት ይገባል። እነዚህ የተያዙ ነገሮች ናቸው ማለት ነው። ኢማን ነው በአዱንያም ደስተኛ ሆኖ ለመኖር የሚያበቃ፣ ሲሞትም ያማረ አሟሟት እንዲሞት የሚያደርግ፣ አዱንያ ህይወቱን ሲሰናበት ላኢላሃ ኢለላህ ብሎ ከልቡ አምኖ የሞተ ጀነት ይገባል። አላህ ሱብሓነሁ ወተዓላ ጀነትን ሰርቶ አሳምሮ የሚገቡባት ሰዎች እንዳሉ አላህ ነግሮናል። እነዚህ ሰዎች ባህሪያቸውን ብዙ ጊዜ ስናይ መገለጫቸው ውስጥ አንደኛው ግንባር ቀደሙ ኢማን ነው። ጀነትን ብዙ ጊዜ አላህ በጠቀሰ ቁጥር የጀነት ሰዎችን መገለጫ ሲጠቅስ ኢማንን ነው የሚጠቅሰው። ኢማን ማለት በቃል ብቻ የሚባል ነገር አይደለም፣ ወይም በልብስ የሚገለጥ ነገር አይደለም። የልብ ጉዳይ ነው፣ የተግባር ጉዳይ ነው፣ የአቋም ጉዳይ ነው። አላህን ሱብሓነሁ ወተዓላ በልብ መፍራት፣ በተግባር አላህ የከለከለውን ነገር መከልከል፣ ያዘዘውን መታዘዝ። ብዙ ሰዎች ባለባበስ ብቻ ኢማን ሊመስላቸው ይችላል። ከሙስሊሞች ጋር በመሆንና ከሙስሊም ቤተሰብ በመወለድ ሊመስላቸው ይችላል። ይህ መልበስ ጥሩ መልበስ ከጥሩ ሰው ጋር መዋል የሙእሚንነት ምልክት ሊሆን ይችላል። ولكن ኢማን በምላስ መናገር፣ በልብ ማመን፣ በአካል ተግብሮ ማሳየት ነው። ሶስቱም የተያዙ ናቸው። ልቡ ላይ ኢማን ያለ ሰው ውጩ ብዙ ጊዜ ያምራል፣ ያስገድደዋል። ውስጡ ውጩን ያስገድደዋል። በእስላማዊ አለባበስ እንዲለብስ፣ እስላማዊ የሆነ አኗኗር እንዲኖር፣ ከሸሪዓ ጋር የሚጋጭ አኗኗር እንዳይኖር፣ ጥሩ እንዲለብስ፣ ጥሩ እንዲናገር ያደርጓል። ውስጡ ላይ ኢማን ካሌለ ውጩ እንደዛው ይሆናል፣ ይባላሻል ማለት ነው። ኢማን ማለት እንግዲህ ባጭሩ እዚህ ጋር ማለት ነው አላህን ሱብሓነሁ ወተዓላ መገዛት ነው። የአላህን ሱብሓነሁ ወተዓላ አጅር እየፈለጉ የአላህን ሱብሓነሁ ወተዓላ ቅጣት እየሰጉ ምላስ፣ ልብ፣ አካላት በአጠቃላይ ከኢማን ጋር የራሳቸው ድርሻ አላቸው። ውስጣችን ካመነ ምላሳችንም ሊያምን፣ አካላቶቻችንም ሊያምኑ፣ አካሄዳችን አቋማችንም የሙእሚን አቋም ሊኖረን ይገባል ማለት ነው። መልካም ስራ በሰራን ቁጥር ኢማናችን እንደሚጨምር፣ መጥፎ ስራ በሰራን ቁጥር ኢማናችን እንደሚቀንስ የአህለ ሱና ወል ጀማዓ አቋም ነው። መልካም ስራ ሲሰራ ኢማን ይጨምራል፣ መጥፎ ስራ ሲሰራ ኢማን ይቀንሳል።
ኢዘን መጥፎ ስራ ማብዛት ኢማን እንዲቀንስ ብሎም እንዲጠፋ ሊያደርገው ይችላል ማለት ነው። መልካም ስራ ማብዛት ደግሞ ኸይር ስራን በብዛት መስራት ኢማናችን እንዲጨምር ያደርገዋል። ወንጀል ሲበዛ ኢማናችን እንደሚቀንስና ብሎ ወደ ኩፍር ወስዶ እንደሚያጠፋ ሁሉ ማለት ነው። አላህ ይጠብቀን። ለዚህም ነው ረሱሉ ሰለላሁ ዐለይሂ ወሰለም اللهم إني أسألك إيمانا كاملا ويقينا صادقا ሙሉ የሆነ ኢማን ስጠኝ ያሉ ረሱሉ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር። ሙሉ ኢማን አለ፣ ጎደሎ ኢማን አለ። ሙሉም የሚሆነው ጎደሎም የሚሆነው በእኛ በሙእሚኑ በአማኙ አቋምና ስራ ተግባር ልክ ነው ማለት ነው። ኢዘን ኢማን ደረጆች አሉት። ኢማን ይጨምራል፣ ይቀንሳል። ኢማን የጀነት ቁልፍ ነው። ብዙ ጊዜ ስለ ጀነት አላህ ሲናገር ኢማንን ይጠቅሳል። ኢኒ አመንቱ ቢረቢኩም ፈስመዑን ቂለ ድኹሉል ጀነ ቃለ ያ ለይተ ቀውሚ ያዕለሙን። ብዙ ጊዜ ስለ ጀነትና የጀነት ሰዎች ሲናገር ኢማንን አላህ ያስከትላል ማለት ነው። ኢማን ብዙ ፍሬዎች እንዳሉት መጨረሻው ያማረ እንደሆነ በዱንያም በአኺራ ኢማን ያለው ሰው ሰላም ያለውና ለስኬት የሚበቃ መሆኑን እናቅ ዘንድ የተወሰኑ የበለጠ ለኢማናችን መጠናከር እንድንጓጓ የተወሰኑ የኢማን ፍሬዎችን እንይ። ከነዚህ ከኢማን ፍሬዎች አንደኛው ኢማን ያለውን ሰው ኢማኑ ሙሉ የሆነን ሰው አላህ Subhanahu Wa Ta'ala ይወደዋል። አላህ አንድን ሰው ወደደው ማለት በዱንያም በአኺራ ሰዒድ ሆኖ ደስተኛ ሆኖ ስኬታማ ሆኖ ይኖራል ማለት ነው። በኢማናችን መጠን የአላህ ውዴታ ይኖረናል ማለት ነው። እንዲሁ በማዕሲያችን በወንጀላችን መጠን የአላህ ጥላቻ ይኖረዋል ማለት ነው። አንድ ግለሰብ አላህ እንዲወደው ከፈለገ ኢማኑን ማጠናከር አለበት። አላህም ይህን አስመልክቶ ያ አዩሃ الذين آمنوا من يرتد منكم عن دينه فسوف يأتي الله بقوم يحبهم ويحبونه እናንተ ያመናችሁ ሆይ ከእናንተ ውስጥ ከዲኑ ሸሽቶ ወደ ኋላ የተመለሰ ወይም የምትመለሱ ከሆነ አላህ Subhanahu Wa Ta'ala ሰዎችን ህዝቦችን ያመጣል እሱን የሚወዳቸው እነሱን የሚወዱት ይላል። አላህ Subhanahu Wa Ta'ala ልክ ባሮቹ እንደሚወዱት ሁሉ እሱን ባሮቹን ይወዳል። ግን ሐላልና ሐራምን የማያቅ የአላህን ድንበር የሚጥስ ባሪያ ስለሆነ ብቻ የአላህን ውዴታ ማድረግ አያገኝም። አላህ የሚወደው ማን ነው? እነዚያ ያመኑ የታዘዙትን የሚታዘዙ የተከለከሉትን የሚከለከሉ ነው። አላህ ይወዳቸዋል። አላህን ይወዳሉ። ሁሉም መልካም የተሰራለት ሰው መልካም ያደረገለትን ጥሩ ነገር የሰራለትን በጭንቅ ሰዓት የደረሰለትን ሁሉም ሰው ይወዳል። የሚገርመው ግን ነው አላህ ይወዳቸዋል። ምን አድርገው ነው የሚወዳቸው? ስላመኑ፣ ሙሉ ኢማንን ስላመኑ። አላህ Subhanahu Wa Ta'ala ኢማንን ለሁሉ አይሰጥም ለወደደው ሰው እንጂ። አላህ እንዲወደን ደግሞ አላህን መለመን መማጠን ሙሉ ኢማን እንዲሰጠን ከኩፍር ከማዕሲያ ከወንጀል እንዲጠብቀን ዱዓ ማድረግ የኛ ግዴታ ነው። በሩን ማንኳኳትና አላህን መለማመጥ የኛ ግዴታ ነው። ኢማንን አላህ Subhanahu Wa Ta'ala ለሻቸው ሰዎች ለጀነት ላጫቸው ሰዎች ይሰጣል። እነዚህም የአላህ ወዳጆች ናቸው። በዱንያም ሆነ በአኺራ ስጋት የለባቸውም። እነሱ ማን ናቸው? الذين آمنوا وكانوا يتقون የአላህ ወልዮች የአላህ ወዳጆች ሙእሚኖች ናቸው። አላህን የሚፈሩ ናቸው። ድንበሩን የሚያከብሩ ናቸው። ለዚህ ነው ሐዲስ ላይ አላህ Subhanahu Wa Ta'ala ዱንያን ለሚወደውም ለማይወደውም ሰው ይሰጣል። ኢማንን ግን ዲንን ግን ለሚወደው ሰው እንጂ አይሰጥም ያሉት ረሱሉ ሰለላሁ ዐለይሂ ወሰለም። ዱንያን ለሁሉም ሊሰጥ ይችላል፣ ለሁሉም ይሰጣል። ለሚወደውም ለማይወደውም፣ ለካፊሩም ለሙእሚኑም፣ ለወንጀለኛውም አላህን ለሚፈራውም። ዲንን ግን ኢማንን ግን አይሰጥም አላህ ለሚወደው ሰው እንጂ። ይሄ ትልቅ ዒዝ ነው፣ ትልቅ ክብር ነው። የክብር መለኪያ ኢማን ነው። ሀብት አይደለም፣ ዘር አይደለም፣ ስልጣን አይደለም ማለት ነው። ኢዘን እዚህ ጋር ልብ ልንል የሚገባን ትኩረት ሊሰጥ የሚገባ ነገር ትልቁ ቁም ነገር የአላህ ውዴታ ልብ ውስጥ መኖር ነው። ይህ የአላህ ውዴታ ልብ ውስጥ መኖር ደግሞ ምንን ያመጣል? ይህን ልብ ውስጥ የአላህ ውዴታ ያለውን ሰው አላህ እንዲወደው ያደርጋል። እዘን የአላህ ፍቅር ልባችን ውስጥ ይኖር አላህ ይወደን ዘንድ ማለት ነው። እንዴት አላህን አንወድም? ስንትና ስንት የሱ ኒዕማ እኛ ላይ ያለ። የትኛውንም ነገር ብንወደው ለሆነች ነገር ነው የምንወደው፣ ውስን ነው።
በአላህ ሰበብም ነው እንድንወደው ያደረገውን ነገር ለኛ የዋለው የሰራው። አላህ ግን ሱብሓነሁ ወተዓላ ያለምንም አጠፋ ስንትና ስንት ኒዕማ ሰጥቶናል። ተቆጥሮ የማይዘለቅ ማንም ሊያደርገው የማይችል ስንትና ስንት ነገር አድርጎልናል። ይህም ባስተወስነው ቁጥር የአላህ ውዴታ ልባችን ውስጥ ሊታደስ ይገባል። በዚህም መልካም ሥራ ልንሰራበት ይገባል። የትኛውም ነገር ብንወደው ለአንዳች ምክንያት ነው የምንወደው። የአላህን ሱብሓነሁ ወተዓላ የምንወድበት ምክንያት እጅግ በጣም ብዙ ነው፣ ቆጥረን አንዘልቀውም። ከዚህም አልፎ አላህ በወደድነው ቁጥር ይወደናል። ፍጡር ግን የወደዱት ሁሉ ላይ ይወድ ይችላል። ወደ አላህ ሱብሓነሁ ወተዓላ በተጠጋን ቁጥር እሱ ይጠጋል፣ በወደድነው ቁጥር እሱ ይወደናል። ይሄ ሁሉ የሚያደርገው አላህ ከኛ የሆነ ነገር ፈልጎ አይደለም። የተብቃቃ የተሟላ ጌታ ነው፣ ለኛው ብሎ ነው ሱብሓነሁ። በል አላህ እጅግ በጣም ባሪያውን ከመውደዱ የመጣም አላህ ሱብሓነሁ ወተዓላ የሻውን በፈለገው ሰዓት ማድረግ እየቻለ ሙእሚን ባሪያውን ግን ነፍሱን ልውሰድ አልውሰድ እላለሁ እንጂ እንዴተኛውን ባሪያ ባንዴ ነፍሱን አልወስድም ይላል አላህ ሱብሓነሁ ወተዓላ። ይሄ የኢማንን ደረጃ አላህ ዘንድ ለሙእሚኖች ያላቸውን ክብር የሚገልጽ ነው። አላህን ይወዱታል፣ እሱም ይወዳቸዋል። አላህ ያዛቸውን ወደው ይቀበላሉ፣ አላህ እሺ ይላቸዋል። ሙእሚን ሆኖ አዱንያ ላይ መልካም ሥራ ለመስራት ኸይር ሥራ ለማብዛት ወደ አላህ ለመቃረብ ወደ ጀነት ለመገስገስ መኖር የፈለገ አንድ ባሪያ አላህ አጀሉ ደርሶ ሊገድለው ሲፈልግ እንዴተኛውን ባሪያ አይደለም የሚገድለው። ኢዘን ይሄ አንድ ኢማን ፍሬ ነው። ሙእሚኖችን አላህ ይወዳቸዋል። ትልቅ ሰው፣ ባለስልጣን፣ ዝነኛ ሰው አንድን ሰው ወደዋለሁ ብሎ ህዝብ ፊት ቢያወራ ለዛ ሰው ምን አይነት ደስታ ነው የሚሰማው? አላህ ሱብሓነሁ ወተዓላ ሙእሚኖችን ወዳለሁ እያለ ዩሂቡሁም ወዩሂቡነህ ይወዳቸዋል፣ እነሱም ይወዱታል። ለዚህ የሚያበቃው ለአላህ ውዴታ የሚያበቃው ኢማን ነው። ሁሉን ነገር ያሟላ ኢማን ማለት ነው። ሁለተኛው አላህ ሱብሓነሁ ወተዓላ ሙሉ ሰላምን ሙሉ ደስታን በኢማን ነው የሚሰጠው። በዱንያም ሆነ በአኺራ ሰላም የሚገኘው ሙሉ ኢማን ላላቸው ሰዎች ብቻ ነው። የተሟላ ሰላም የተሟላ ደስታ ሙሉ ኢማን ላላቸው ሰዎች ነው አላህ የሚሰጠው። الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون። እነዚያ ያመኑ ሰዎች እንዲሁም በእምነታቸው ምንም ነገር ያልቀላቀሉ ጥርት ያለ ኢማንን በአላህ ሳይጋሩ ያመኑ ሰዎች ለነሱ ነው የተሟላ ሰላም ያለላቸው ይላል። እነሱም በኢማናቸው ምክንያት የተቀኑ ናቸው፣ ቀጥተኛውን ቀናውን የጨበጡ ናቸው ይላል አላህ ሱብሓነሁ ወተዓላ። ኢኽላስ ያለው ሰው፣ አላህን በብቸኝነት የተገዛ ሰው፣ ረሱልን ሰለላሁ ዐለይሂ ወሰለም የተከተለ ሰው አላህ ሁለት ነገሮችን ይሰጠዋል። ሙሉ ሰላምን ከተለያዩ ነገሮች ሰላም አላህ ይሰጠዋል ካደጎች ሁሉ፣ ቀናውንም መንገድ ያስጨብጠዋል። በዱንያም በአኺራ ሰላምን ይሰጠዋል። ይህ የተውሂድ ምስጢር ውስጡ ላይ ያለ ሰው ተውሂድን የተረዳ ሰው የሚያገኘው ትልቁ ሽልማት ነው። አላህን በብቸኝነት ስንገዛ ረሱልን ሰለላሁ ዐለይሂ ወሰለም ጥርት አድርገን ስንከተል አላህ ሰላምን ይሰጣል። ዋናው ሰላም የልብ መረጋጋት ነው፣ ጡማእኒና ነው፣ ሰኪና ነው። ለዚህ ነው ረሱሉ ሰለላሁ ዐለይሂ ወሰለም በአላህ አምነው ሐቁን ጠብቀው ይኖሩ ስለነበረ አዱንያ ላይ በሪሳላ ህይወት ዘመናቸው የተለያዩ አጂቦችን ሰርተው የሄዱት። መካ ሆነው ሁሉ ጠላት አድርጎ ጠምዷቸው ሌት ተቀን ዳዕዋ እያረጉ የሚጠብቃቸው አላህ ነበር። መዲናም ሄደው አይሁዶች እንዲሁ ሌት ተቀን ረሱልን ሰለላሁ ዐለይሂ ወሰለም ለመግደል ሲያሴሩ የሚጠብቃቸው አላህ ነበር። እሳቸውም በሙሉ ልብ ምንም ሳይፈሩ ወደ ኋላ ሳይሉ በአላህ ጥበቃ ስር ሆነው ሰላም እየተሰማቸው ዳዕዋቸውን ያካሄዱ የነበረው ውስጣቸው ላይ ኢማን አለና ሰላምን መረጋጋትን አላህ ሰጥቷቸው ማለት ነው። ቡኻሪ ውስጥ ጃብር ብን አብዱላህ እንደዘገቡት ከረሱል ጋር ሰለላሁ ዐለይሂ ወሰለም መንገድ የሄድን ሳለ ማረፍ ፈልገን ሁሉም ጥግ ጥግ ያዘ። አንዲት ከሁሉም የምትሻል ጥላ ቦታ አገኘንና ለረሱል ሰለላሁ ዐለይሂ ወሰለም ተውናት። ነብዩ እዛ መተው አረፉ። ሁሉም ለየብቻው ጥግ ጥግ ይዞ አረፍት ላይ ሳሉ
ረሱሉ ሰለላሁ ዐለይሂ ወሰለም ሰይፋቸውን ያቺ ጥላ ስር ዛፍ ላይ አንጠልጥለው ጋደም ብለው ሳለ አንድ ግለሰብ መጣና ሰይፉን ከነበረበት የረሱልን ሰይፍ አውርዶ መዞ ያዘና አንተ መሐመድ ሆይ ማን ነው አንተን ከኔ ሊያድንህ የሚችለው በዚህ ሰዓት? ሰይፍ መዞ ረሱል ላይ ሰለላሁ ዐለይሂ ወሰለም አጠገባቸው ላይ ቆሞ ይህን ሲላቸው ውስጣቸው ላይ የአላህ ፍርሃቻ፣ የአላህ ፍቅር፣ የአላህ ውዴታ፣ የአላህ ዐዘማ ሐቂቀተል ኢማን የተሞላ ሙሐመድ ላይ ይሄን ቃል ሲያሰማና ለሌላ ሰው ሲያሰማ ረደተል ፊዕሉ እኩል አይደለም የሚሆነው። ለረሱል ነው የሚላቸው። ሰይፍ በእጁ መዞ ይዞ ያልተዘጋጀ ሰው ላይ መጥቶ ቆሞ ማን ነው ከኔ ሊከለክልህ የሚችለው? ማን ነው ሊያድንህ የሚችለው ሲላቸው ረሱሉ ሰለላሁ ዐለይሂ ወሰለም የሙእሚንን መልስ ሰጡት። فقال አላህ ነው የሚጠብቀኝ፣ አላህ ነው የሚያድነኝ በማለት በተረጋጋ መንፈስ መልስ ሰጡት። ሳያውቀው ሰይፉ ከእጁ ላይ ወደቀ። ረሱሉ በተራቸው ያነሱትና ማን ነው አንተን ከኔ ሊያድንህ የሚችለው በሚሉት ሰዓት አላህን አያውቀውም፣ ውስጡ ላይ ኢማን የለም፣ ሰላም የለውም። ምን አለ? እባክህ ሰይፉን በአግባቡ ከሚይዙ ሰዎች ሁን። ኩን ኸይረ አኺዝን፣ እባክህ ሰይፉን በአግባቡ ከሚይዙ ሰዎች ሁን። ሰይፍ ከያዙ ሰዎች ሁሉ የተሻለ ሁን። መሳሪያ እጁ ላይ ያዘ ሰው በተናደደ ቁጥር በተበሳጨ ቁጥር ያገኘው ነገር ላይ የሚተኩሳለ መተኮስ ያለበት ሰዓትና እርምጃ መውሰድ ያለበት ሰዓት ላይ የሚወስዳለ። አንተ ከነዚህ ሁሉ የተሻለ መልካም ሰው ሁን፣ በአግባቡ ያዘው ሰይፉን ቻለኝ አላቸው ረሱልን ሰለላሁ ዐለይሂ ወሰለም። አላህ አላለም፣ አላህን ስለማያውቀው ሙእሚን ስላልሆነ። ረሱሉ ሰለላሁ ዐለይሂ ወሰለም ይህን ሲላቸው ይቅርታ አደረጉለት። ይህ የረሱልን ሰለላሁ ዐለይሂ ወሰለም የኢማናቸው የተውሂዳቸው ሙሉነት የሚገልጽ ሲሆን በዚሁ መልኩ ኢማኑ ሙሉ የሆነ ሰው ተውሂዱ ሙሉ የሆነ ሰው ከምንም አይፈራም። ምንም ነገር ውስጥ ቢገባ አላህ እንደሚያወጣው ያውቃል። ሙሉ ሰላምን ሙሉ ደስታን አላህ ለግሶታልና የተኛውም በአላህ ሙሉ ኢማንን ያመነ ሰው አላህ ይጠብቀዋል። ከተኞቹም ነገሮች አደጋ ይደርስበት ይችላል። ከዛ አደጋ አላህ ያወጣዋል፣ መውጫን ያበጅለታል። ከጭንቆች ሁሉ አላህ ደርሶ ያወጣዋል። ጭንቅ ውስጥ ቢገባም አደጋ ውስጥ ቢገባም ውስጡ ላይ በአላህ ጥበቃ ስር ነው ያለው። ችግሩን ያመጣው አላህ ችግሩን የሚወጣበትን መንገድም እንደሚያመጣለት ያውቃል። ኢዘን ሐቂቀተል ኢማን ልባችን ውስጥ ያለ እንደሆነ ሰላምን ማግኘት እንችላለን ማለት ነው። ሰላም የሚገኘው ደስታ የሚገኘው በገንዘብ በተለያዩ ቁሳዊ ነገሮች አይደለም ማለት ነው። መሰረቱ የአላህ ውዴታ ነው ማለት الذين آمنوا وتطمئن قلوبهم بذكر الله እንዳለው እነዚህ ያመኑ ሰዎች ልቦቻቸው አላህን በማስታወስ ትረጋጋለች። ልባቸው ይረጋጋል አላህን በመገዛት አላህን በመታዘዝ ከአላህ ትእዛዝ በመሸሽ አይደለም። የሚያሳዝነው ሰዎች ዲንን መከተል ረሱልን ሰለላሁ ዐለይሂ ወሰለም መከተል እጅግ በጣም አላህን ታዛዥ ሆነው መኖር ወጥመድ ውስጥ የገቡ ይመስላቸዋል። ስሜታቸውን ለአላህ ተገዥ አድርጎ መኖር አላዋቂነት ይመስላቸዋል፣ ኋላ ቀርነት ይመስላቸዋል። ደስታ ፍለጋ የተለያዩ ነገሮችን ያደርጋሉ። ወላሂ ደስታ እርም ነው ሙእሚን ላይ እንጂ። ለጊዜው ሊደሰት ይችላል። የተኛውም ወንጀለኛ በሰራው ወንጀል ደስታን ያመጣልኛል ብሎ በሰራው ነገር ገና ተከትሎ የሚመጣው ጭንቅ ያህን የሚያስረሳ ነው። እዘን ከኢማን መገለጫዎች ወይም ደግሞ ከኢማን ፍሬዎች መሃል ሙሉ ኢማን ያለው ሰው ሙሉ ሰላምን ሙሉ ደስታን አላህ ሱብሓነሁ ወተዓላ ይሰጠዋል። እንደውም አኺራ ላይ ሰዎች ጭንቅ ላይ በሚሆኑበት ሰዓት መግቢያ መሸሻ መውጫ ባባጡበት ሰዓት ሁሉም ራቆቱን ሆኖ ጫማ ያልተጫሙ ሆነው ወንዱም ሴቱም በጭንቅ ሆኖ ተቀላቅሎ ከጎኑ ማን እንዳለ በማያውቅበት ሰዓት አላህ መውጫ ያደርግላቸዋል። فمن يلقى في النار خير أم من يأتي آمنا يوم القيامة اعملوا ما شئتم ሰዎች ባፍጢማቸው ተደፍተው ወንጀላቸውን ተሸክመው በሰሩት ነገር ራሳቸው በዱንያ ይጠቅመኛል ብለው ወይም ደግሞ ያስደስተኛል ብለው በሰሩት ወንጀል የቂያማ ቀን ተዋርደው ጀሃነምን ገዝተው በተግባራቸው አላህ በሰጣቸው እጅ አላህ በሰጣቸው እግር ምላስ ወንጀል ሰርተው ለጀሃነም ራሳቸውን አጋልጠው በሚገኙበትና መሸሻ መግቢያ በሚጠፋበት ቀን ኢማን ከዛ ቀንም ሰላም ያስገኛል ማለት ነው። ከዛ ቀን ጭንቅም መውጫን
ያስገኛል ማለት እንዲሁ ከኢማን ፍሬዎች መሃል ኢማን ያላቸው ሰዎች ሙሉ ኢማን ያላቸው ሰዎች ትንሽም ቢሰሩ አላህ Subhanahu Wa Ta'ala ወዶ ይቀበላቸዋል ወደሱ በተቃረቡ ቁጥር ወደሱ አላህ ወደነሱ ይቀርባል የሚሰሩትን መልካም ሥራ ጥቂቷንም ትሁን በብዙ አባዝቶ ይጠብቃቸዋል ለሚያደርጉት ነገር አላህ ደስተኛ ይሆናል አይከፈባቸው አዱንያ ላይ ስትኖር እጅግ በጣም ሊሳካ የሚጣርለት ጉዳይ ቢኖር አላህን ለማስደሰት መጣር ሰዎችን ለማስደሰት አብሮ የሚኖሩ ሰዎችን ዘመዶችን ቤተሰብን ለማስደሰት የተለያዩ ነገሮች ይደረጋሉ አላህን ለማስደሰት ሙእሚኖች የሚያደርጉት ነገር በሙሉ ጭንቃቸው አላህን ማስደሰት ሙሉ ኢማን ካለን አላህ በእኛ ደስተኛ ይሆናል አለቃውን ማስደሰት የማይፈልግ የለም ባለውለታውን ማስደሰት የማይፈልግ የለም አላህ የነዚህ ሁሉ አለቃ ነው አላህን አስደስቶ መገኘት ለሁሉ የሚሳካለት ነገር አይደለም ሙእሚኖች እንጂ ምን ሰግደው ምን ጾመው ሐጅ የምናደርገው የላባችንን ገንዘብ አሳልፈን የምንሰጠው የተለያዩ ስቃዮችን የምንጋፈጠው የሚከብዱ ነገሮችን ምን ፍለጋ ነው አላህን ጀለ ወዐላ ማስደሰት ተፈልጎ ነው አላህን ያስደሰትነው እንደሆነ ያስደስተናልና አላህ Subhanahu Wa Ta'ala በእኛ ደስተኛ ይሆን እንደሆን ብዙ የምናገኛቸው ነገሮች አሉ አላህ በእኛ ደስተኛ መሆኑ ብቻ አይደለም አላህ በእኛ ደስተኛ ከሆነ ከሱ የምናገኛቸው ተጨማሪ ብዙ ኒዕማዎች አሉ ያስደሰትነው እንደሆነ ያስደስተናል ልባችንን በሱ ላይ እንዲጸና ያደርገዋል ቀጥተኛውን መንገድ ይመራናል ኸይርን ነገር ሁሉ ያገረልናል የትም እንሁን መቼ አላህ በእኛ ደስተኛ ከሆነ ከወንጀሎች ይጠብቀናል ከሸይጣን ጉትጎታ ያድነናል አላህ Subhanahu Wa Ta'ala ነብዩላህ ሙሳን ከልጅነት ጀምሮ ጎልማሳ ሆነው ህይወታቸው እስኪያልቅ ድረስ ምን አይነት ጥበቃ ያደርግላቸው እንደነበረ ታሪካቸውን ቅሳቸውን ከቁርአን ማግኘት እንችላለን ሳጥን ውስጥ ተጥለው ባህር ላይ ተጥለው ከባህር አንስቶ አምጥቶ ፍርዓውን ቤት አስገብቶ ከፍርዓውን ቤት ከሀብት ቤት ከስልጣን ቤት እንደፈለጉ ተንደላቀው አድገው መጨረሻ ላይ አላህ Subhanahu Wa Ta'ala ጠርቶ እስኪያናግራቸው ድረስ ይሄ ሁሉ ጥበቃ የማን ነው የአላህ ነው ስንትና ስንት ሙስሊም ቤት ሙእሚን ቤት ቁርአን ሐዲስ እየሰማ አድጎ ኖሮ መጨረሻ ላይ በአላህ የሚያሻርክ አላህን የሚያምጽ ብሎ የሚከፍር ስንት አለ የአላህ ጥበቃ ተለይቶት ማለት ነው አላህን ያስደሰትን እንደሆነ ከዕለት ዕለት ወደሱ እንቀርባለን ዛሬያችን ከትናንታችን የተሻለ ይሆናል አዱንያ የመጣነው ለስራ እንደሆነ እናውቃለን አላህም መንገዱን ያቀለለናል አፈመን شرح الله صدره للإسلام فهو على نور من ربه الله سبحانه وتعالى ልባችንን ለኸይር ነገር ክፍት ያደርገዋል ወንጀልን እንድንጠላ ያደርገናል ወደሱ ያቀርበናል ወደሱ ወደሚያቀርቡ ነገሮችን በሩን ይከፍትልናል መንገዱን ያገራልናል ማለት ነው ስንሞትም ያማረ አሟሟትን አላህ Subhanahu Wa Ta'ala ይወፍቀናል አላህን በሚያስከፋ ነገር ሰዎችን ማስደሰት የፈለገ አላህ ይቆጣዋል አላህ ይቀየመዋል ሰዎችም እንዲቆጡት እንዲቀየሙት ያደርጋል በአንጻሩ ደግሞ ሰዎችን በሚያስቆጣ ነገር አንድ ነገር ማድረግ ሲፈልግ አላህ አዟል ያን ነገር እንዲደረግ አላህ ይወደዋል ሰዎች ግን ይጠሉታል አላህ ከሚጠላኝ አላህ ከሚቀየመኝ ሰዎች ይቀየሙኝ ብሎ ሰዎችን በሚያስቀየም ነገር አላህን ያስደሰተ አላህ Subhanahu Wa Ta'ala ይወደዋል አላህም በሱ ይደሰታል ሰዎችም እንዲወዱት ያደርጋል ይላል ረሱሉ ሰለላሁ ዐለይሂ ወሰለም من التمس رضا الناس بسخط الله سخط الله عليه وأسخط عليه الناس ለሰዎች ብሎ ወንጀል መስራት ለሀገር ብሎ ለባህል ብሎ ለሰው ምን ይለኛል ብሎ ወንጀል መስራት አላህን Subhanahu Wa Ta'ala መናቅ ነው አላህ በእኛ እንዲደሰት ቦታ አለመስጠት ነው አላህ በእኛ እንዲደሰት ከመጨነቅ ይልቅ ሰዎች በእኛ እንዲደሰቱ የመጨነቅ ምልክት ነው የኢማን መጥፋት ምልክት ነው ኢደን ሐሳባችን ጭንቃችን በሙሉ ሰዎች ሲለብሱ ሰዎች ምን ይላሉ ሰዎችን ያስደስት ይሆን ይሄ አለባበስ ነው ሰዎች ሲኖሩ ይሄ ሰዎችን ያስደስት ይሆን ነው ጭንቃቸው ላ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ህይወታችን በሙሉ እንቅስቃሴያችን በሙሉ ለአላህ ብለን መሆን አለበት ይሄ አለባበስ አላህ የሚወደው ከሆነ ሸሪዓ የሚቀበለው ከሆነ
ሰዎች አስተያየት ይሰጡበታል፣ ሰዎች ያጣጥሉታል። ሊጨንቅሽ አይገባም። ብዙ ጊዜ ሙሉ ሒጃብ እስላማዊ ሒጃብ መልበስ እየፈለጉ እህቶች ከመልበስ ወደ ኋላ ከሚያደርጓቸው ነገሮች አንዱ ሰው ምን ይለኛል ነው። አላህ ምን ይላል ተረስቶ ማለት ኋላ ቀር እባላለሁ። አላህ ዘንድ ኋላ ቀር ማን እንደሆነ ልታቂ ይገባሻል። አላህን ያስቀየመ ነው ኋላ ቀር። ባለውለታውን አላህን ያስቀየመ ነው ኋላ ቀር። ረሱልን የተከተለ ሸሪዓን የተከተለ አላዋቂዎች ኋላ ቀር ቢመስላቸውም አላህ ዘንድ ግን እጅግ በጣም ውድና ትልቅ ነው። ረሱሉ ሰለላሁ ዐለይሂ ወሰለም ዛሂር የሚባል ገጠር የሚኖር ጓደኛቸው ይዘይራቸው የነበረ ሰው ከዕለታት አንድ ቀን ቤታቸው መጥቶ አጧቸው። ገበያ አካባቢ ሆኖ ሳለ ረሱሉ ሰለላሁ ዐለይሂ ወሰለም መጥተው ከኋላ አቅፈው ያዙት። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም መሆናቸውን ሳያቅ ልቀቀኝ ብሎ በኃይል መሸሽ ይሞክር ጀመረ። ረሱሉ ሰለላሁ ዐለይሂ ወሰለም መሆናቸውን ሲያቅ የሱን ሰውነት ከሳቸው ሰውነት ጋር ልጥፍ ያደርገው ጀመር። ከዛ ረሱሉ ሰለላሁ ዐለይሂ ወሰለም ማነው ይሄን ባሪያ የሚገዛኝ ማነው ይሄን ባሪያ የሚገዛኝ ብለው ይናገሩ ጀመር። ረሱላችን ሰለላሁ ዐለይሂ ወሰለም ይሄም ሰው ያ ረሱላህ እኔንማ የሚገዛ ማን አለ? እኔ ዝቅተኛ ሰው ነኝ። ከኔ ሰዎች ምን ይፈልጋሉ? ሰዎች ዘንድ ዝቅተኛ ከሚባሉና የሰው ዓይን ውስጥ ከማይገቡ ሰዎች ነኝ፣ የክፍለ ሀገር ሰው ነኝ በማለት ራሱን ዝቅ አድርጎ ሲነግራቸው ረሱሉ ሰለላሁ ዐለይሂ ወሰለም ምን አሉት? አንተ ግን አላህ ዘንድ ውድ ነህ አሉት። ረሱሉ ሰለላሁ ዐለይሂ ወሰለም አንተ ግን አላህ ዘንድ ውድ ነህ። በምኑ ነው ውድ የሆነው? በኢማኑ። አብዱላህ ብን መስዑድ ረዲየላሁ ዐንሁ መንገድ የሄዱ ሳለ ከሰሃቦች ጋር ለሆነ ጉዳይ ዛፍ ላይ ሲወጣ ሰሃቦች የባቱን የእግሩን ቀጫጫነት አዩና ሰዎች ለመሳቅ አሉ። ረሱሉ ሰለላሁ ዐለይሂ ወሰለም አወ ሚን ዲቀቲ ሳቀይህ ተضحኩን የባቱ የእግሩ ቀጫጫነት ነው እንዲህ ያሳቃችሁ ያለው? አላህ ዘንድ ይህ በትም እናንተ የምትስቁበት ባቱ የኡሑድን ተራራ ይመዝናል በማለት ረሱሉ ሰለላሁ ዐለይሂ ወሰለም አላህ ዘንድ ለሙእሚን ያለውን ክብር አላህ ዘንድ ለሙእሚን ያለውን ቦታ ይገልጹ ነበር ረሱሉ ሰለላሁ ዐለይሂ ወሰለም። ኢዘን ደስታ የሚገኘው አላህ ዘንድ ክብር የሚገኘው በኢማን ነው። አላህ ዘንድ ከመክበር ይልቅ ሰው ዘንድ መክበር ይሻለኛል ብሎ ወንጀል መዳፈር አላዋቂነት ነው። እቺ ዱንያ ነገ ጠፊ እንደሆነች አለማወቅ ነው። ኢዘን አላህን ለማስደሰት ብሎ ሰዎችን የሚያስቀይም ነገር ሊሆን ይችላል። አላህ ግን አዟል። ይሄን የአላህ ደስታ ይሻለኛል ብሎ ማድረግ የሙእሚን ባህሪ ነው። በተቃራኒው አላህ የራሱ ጉዳይ አያየኝ ብሎ ሰዎችን ለማስደሰትና ከሰው ጋር ለመመሳሰል አላህ የሚያስቀይም ነገር ማድረግ የሙእሚን ባህሪ አይደለም፣ የኢማን መጥፋት ምልክት ነው። ሙእሚኖች በኢማናቸው አላህ ይደሰትባቸዋል። አላህ የተደሰተባቸው እንደሆነ ቅድም የጠቀስናቸው ብዙ ኒዕማዎችና ብዙ ጥቅሞችን ያገኛሉ። በዱንያም በአኺራ አላህ ሰላምን ይሰጣቸዋል፣ ቀናውን መንገድ ያስይዛቸዋል፣ እንዲሁም ለኸይር ነገር ሁሉ ይወፍቃቸዋል፣ ከመጥፎ ነገር ይጠብቃቸዋል። ሌላው ከኢማን ፍሬዎች መሃል አላህ ቀልባቸውን ኸይር ነገር ላይ እንዲጸና የሰው ልጆች ቀልብ ሌት ተቀን ሲቀለባበሱ አንዴ ሙእሚን የነበረ ሌላ ጊዜ ሙናፊቅ ሲሆን፣ አንዴ ሰላት ላይ ጠንካራ የነበረ ሰው ሌላ ጊዜ ከቶ ሰላቱን ሲተው፣ ወደ ኸይር ነገር ይሽቀዳደም የነበረ ሰው ወደ ሸር እንዲሽቀዳደም የሚያደርገው ምንድነው? የቀልብ ጽናት አለመኖር። እዚህ ምድር ላይ ብዙ አደጋዎች አሉ። ከአደጋዎች ሁሉ ትልቁ አደጋ ከኢማን ወደ ኩፍር መሄድ፣ ከኢማን ወደ ኩፍር መሄድ፣ አላህን ከመታዘዝ ሸይጣንን ወደ መታዘዝ መሄድ ነው። ለኸይር ነገር ላይ ከመሽቀዳደም ለሸር ወደ መሽቀዳደም መሄድ ነው። ይህ እጅግ ሙሲባ ነው፣ ከባድ አደጋ ነው። ተውበት እንጂ የአላህን በር ይዞ አንኳኩቶ ማልቀስ እንጂ ሊያስወግደው የማይችል አደጋ ነው። አላህ ስብሓነሁ ወተዓላ ሙእሚኖችን ግን ከልባቸው ያመኑ ምኑ ኢማን ያላቸው ሰዎችን በኢማን ላይ በተቅዋ ላይ በመልካም ሥራ ላይ ያጸናቸዋል። يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ويضل الله الظالمين. مؤمنوችን አላህ ስብሓነሁ ወተዓላ ያጸናቸዋል። ላ ኢላሃ ኢለላህ ላይ መልካም ሥራ ላይ ኸይር ሥራ ላይ ያጸናቸዋል፣ ተባተን ይሰጣቸዋል።
ረመዳን ሲመጣ ሙእሚን ሸዋል ላይ ፋሲቅ ከጥሩ ሰዎች ጋር ሲኮን ሙእሚን ከዛ ውጪ ፋሲቅ የሆነ አጋጣሚ ሲያገኙ ሙእሚን ከዛ ውጪ አስመሳይ መሆን ኢማን የጸና ኢማን ያለ መኖር ምልክት ነው ጽኑ ኢማን ካለ ሁሌም ሙእሚን ይሆናሉ ባደሩ ቁጥር ወደፊት ይገሰግሳሉ ይጨምራሉ ወደ አላህ ይቀርባሉ በአላህ ያመኑ ሙሉ ኢማን ያመኑ ሰዎች ሁሌም ጽናት አላቸው የቂን አላቸው ፊትናዎች ምንም ቢበዙ አይጎዷቸውም ከልባቸው ሰልመዋልና በአላህ ገመድ ተሳስረዋልና የአላህን ገመድ አጥብቀው ይዘዋልና በሚሰግዱት ሰላት ሁሉ የሆነ ትምህርት ይዘው ይወጣሉ በሚማሩት ትምህርት ሁሉ የሆነ ትምህርት ይዘው ይወጣሉ በእያንዳንዱ ሐረካ እንቅስቃሴ ቀን በሄደ ቁጥር እድሜያቸው በጨመረ ቁጥር ብስለትን ይጨምራሉ ለአላህ ፍቅርን ይጨምራሉ የአዱንያ ምንነት ያቋታል ለስራ ነው የመጡት የሰው ሀገር ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት አዱንያ የሙእሚን እስር ቤት ናት ለካፈር ግን ጀነቱ ናት ይሄ አዱንያ የሙእሚኖች ሀገር አይደለም يا قوم انما هذه الحياه الدنيا متاع وان الاخره هي دار القرار مؤمن اهل فرعون የሚባለው ሰው እንዳለው ማለት ነው አላህ ለሊሳኒ ወገኖቼ ሆይ ህዝቦቼ ሆይ ይህች አዱንያ እኮ አትስገበገቡላት ለሷ ብላችሁ ወንጀል አትስሩ ለአዱንያ ህይወት ብላችሁ ከመልካም ስራ ወደ ኋላ አትበሉ ባልሆነ ተልካሻ ምክንያት ይህች የአዱንያ ህይወት እኮ መታዕ ግዛዊ መጠቃቀሚያ ነው ሰዎች ጫማ ገዝተው ተጠቅመው ሲያረጅ ጥሉታል እንጂ የሃን ጫማ የሰፉ የሃን ጫማ ያደሱ ሌላ ወጪ ያወጡ በዛ ነገር እድሜያቸውና ገንዘባቸውን አይጨርሱም አለቀ ጫማው ይጥሉትና ሌላ ይገዛሉ አዱንያም እንደዛው ናት ነገ ጥለናት እንሄዳለን ወደ አኺራ መሸጋገሪያ ድልድይ ናት ፍትናዎች ቢበዙ ሸይጣን ቢጎተጉት ኢማን ካለ ጥንካሬ ካለ ጽናት ካለ ይሄን ሁሉ ነገር ማሸነፍ ይቻላል ጽናት ስላሌለ ነው ኢማን ውስጣችን ስላልገባ ነው በተለያዩ ነገሮች የተሸወደን ላልሆነ ለትርካ ምርክ ነገር አላህም እናስቀየመው በህይወታችን የምንቀለደው ሙእሚን ግን ፍትና ይብዛ ሸይጣን ይጎትጉተው ይጸናል ሐቂቃ ገመዱን لا اله الا الله ማይበጠሰውን ገመድ ይዟልና الزم يدك بحبل الله معتصما فانه الركن ان خانتك اركان በእጅህ የአላህን ገመድ አጥብቀህ ያዝ ምንም ማይበጠስ ገመድ ነውና ብዙ የሚበጠሱ ነገሮች ቢያጋጥሙ ገንዘብ ይጥልሃል ስልጣን ይጥልሃል የተለያዩ የሰው ልጅን ከፍ የሚያደርጉ ነገሮች ሊከዱ ይችላሉ የቂያማ ቀንም ከዙሪያ የነበሩ ዘመዶች ቤተሰቦች ጥቅሞች ሁሉ ቀርተው ኢማን ነው ወደ አላህ ሊያቀርብ የሚችለው አላህ ፊት ሊያኮራ ቀጭንቅ ሊያወጣ የሚችለው ኢዘን ከኢማን ፍሬዎች አንዱ የቀልብን ጽናት ማግኘት ይቻላል استقامان ማግኘት ያስችላል ኢማን ከፊትናዎች ሁሉ እናመልጥበት ማለት ከልባችን ሙእሚን የምንሆንበት ማለት ነው አስመሳይነትን ምንርቅበት ካስመሳይነት ምንደንበት ነገር የምናገኘው ትክክለኛ ኢማን ሲኖር ነው ማለት እንዲሁም ከኢማን ፍሬዎች ኢማን ያላቸው ሰዎች አላህ ያዝንላቸዋል ሂዳያም ይቸራቸዋል አላህ Subhanahu Wa Ta'ala ሁሉ ነገር የሚያደርገው በረህመቱ ነው ሰዎችን ጀነት የሚያስገባው በረህመቱ ነው አዱንያ ላይ ቀናውን መንገድ የሚያስጨብጠው በረህመቱ ነው ማንንም አስገድዶት አይደለም የኛኑኑ ጥረት አይቶ በረህመቱ ለኸይር ነገር ይወፍቀናል ومن يؤمن بالله يهدي قلبه بالله ያመነ ሰው አላህ ቀልቡን ያስተካክልለታል ያቃናለታል ይሄ የሚሆነው በአላህ ረህመት ነው ረህመቱን እንታደል ዘንድ ከኛ በኩል የበኩላችንን ማድረግ ይኖርብናል አዳኒ የሰማተኝቶ አላህ በረህመቱ ስላላስነሳኝ ነው አይባል አከም ያለው ዘካን ከልክሎ አላህ በረህመቱ ለማውጣት ስላልወፈቀኝ ነው አይባል ኢማን ያላቸው ሰዎች የአላህ ረህመት የአላህ ሂዳያ ባለቤቶች ናቸው በሁሉም ነገር ስኬታማ እንድንሆን እንደረጋለን ማለት ነው ከመጥፎ ነገሮች ሁሉ አላህ Subhanahu Wa Ta'ala ይጠብቃል ማለት ነው ሙሉ ኢማን ካለ ይሄ ሁሉ የሚሆነው በረህመቱ በዝነቱ ጠብቆን ከኢማን ፍሬዎች ሌላው ውስጥ ላይ ልብ ላይ የሚገኝ ጥፍጥና እርካታ ይሄ ለዘቱል ኢማን ወይም ሐላወቱል ኢማን ተብሎ ይጠራል የኢማን ጣዕም የኢማን ጥፍጥና የኢማን እርካታ የሚሰጠው ለማን ነው ሙሉ ኢማን ላለው ሰው ይሄ አንዱ ከኢማን ፍሬ ነው
ገንዘብ ተከፍሎ ብዙ ጉልበት ፈሶ የተለያዩ ነገሮች ተደርጎ ሊገኙ የማይችሉ ልብ ውስጥ የሚገኙ ሐላዋ አሉ ጥፍጥና አሉ እርካታ አለ ይሄ እርካታ